ሰላም እንዴት ናችሁ? እንኳን ደህና መጣችሁ። በድጋሚ እንኳን በሰላም ተገናኘን። ዛሬም እንደተለመደው ስለ ጤናችን እናወራለን ማለት ነው። የዛሬው ርዕሳችን ጤናማ ያልሆነ የወንድ ዘር ፈሳሽ ምን አይነት ነው የሚለውን እናያለን ማለት ነው። ጤናማ ያልሆነ የወንድ ዘር ፈሳሽ በይዘቱ፣ በከለሩ፣ በሽታው ወይም በአጠቃላይ ባህሪው ስለሱ እናወራለን ማለት ነው። እነዚህ ምልክቶች ሊሆኑ የሚችሉት ምክንያቶቹና መቼ ወደ ሕክምና መሄድ እንዳለብን እንደሚከተለው መመልከት እንችላለን ማለት ነው። አንደኛው የከለር ቀለም ለውጦች። የወንድ ዘር ፈሳሽ ከነጭ እስከ ግራጫማ ወይም ትንሽ ብዥ ያለ ቀለም ካለው እነዚህ ውጭ ያሉ ቀለሞች የሚከተሉትን ሊያመለክቱ ይችላሉ ማለት ነው። ቢጫ ወይም አረንጓዴ ቀለም የሽንት መተላለፊያ ወይም የአባላዘር በሽታ እንደ ጨብጥ ወይም ክላሚዲያ ያሉ ኢንፌክሽኖችን ያሳያል ማለት ነው። እንዲሁም የፕሮስቴት እጢ እብጠትንም ያሳያል ማለት ነው። አልፎ አልፎ በሽንትና በዘር ፈሳሽ መደባለቅ ምክንያት ሊከሰት ይችላል ማለት ነው። ቢጫ ወይም አረንጓዴ ቀለም ሲሆን ማለት ነው። ቀይ ቡናማ ወይም ሮዝ ቀለም ከሆነ በፈሳሹ ውስጥ የደም መኖር ያሳያል። በፕሮስቴት ወይም በዘር ፍሬ ወይም በዘር መተላለፊያ ቧንቧዎች ላይ የደረሰ ኢንፌክሽን ጉዳት ወይም ከፍተኛ የደም ግፊት ሊኖር ይችላል ማለት ነው። ቀይ ቡናማ ወይም ሮዝ ቀለም ካለ ማለት ነው። ጥቁር ቀለም በአካባቢው ያረጀ ደም መኖር ወይም የጀርባ አጥንት ጉዳት ላይ ተያይዞ ሊከሰት ይችላል ማለት ነው። ሁለተኛ የይዘትና የቁመና ለውጦች። በጣም ውሃ የሆነ ወይም ቀጭን ፈሳሽ ከሆነ ዝቅተኛ የስፐርም መጠን ሊሆን ይችላል። በተደጋጋሚ የግብረ ስጋ ግንኙነት ወይም ግለ ወሲብ ማድረግ እንዲሁም ደግሞ የዚንክ ማዕድን እጥረት በጣም ውሃ ወይም ቀጭን የሆነ ፈሳሽ ከሆነ ማለት ነው። በጣም ወፍራም ወይም የጓጓ ወተት የሚመስል ፈሳሽ ከሆነ የሰውነት ዲሃይድሬሽን ወይም የውሃ እጥረት አለ ማለት ነው። የሆርሞን መዛባት ወይም ኢንፌክሽንን ያመለክታል ማለት ነው። የሽታ ለውጥ በጣም የሚከረፋ ወይም ደስ የማይል ሽታ ካለ በባክቴሪያ የሚመጡ ኢንፌክሽኖች ወይም የአባላዘር በሽታዎች መኖር ያመለክታል ማለት ነው። በተፈጥሮ የወንድ ዘር ፈሳሽ ትንሽ ክሎሪን መሰል ሽታ ሊኖረው ይችላል፣ ነገር ግን የሚከረፋ ሽታ ጤናማ አይደለም። አራተኛ አብረው የሚከሰቱ የህመም ምልክቶች። የፈሳሹ ለውጥ የሚከተሉት ምልክቶች ጋር ሊገናኝ ይችላል። በሚሸኑበት ወይም ዘር በሚያፈሱበት ጊዜ የሚሰማ ማቃጠል ወይም ህመም፣ በብልት በዘር ፍሬ ወይም በታችኛው የሆድ ክፍል ላይ እብጠትና ህመም፣ የሰውነት ሙቀት መጨመር፣ ትኩሳት ወይም ብርድ ብርድ ማለት፣ ከብልት ጫፍ የሚወጣ ያልተለመደ ፈሳሽ ካለ ማለት ነው። የቀለም ወይም የይዘት ለውጥ ለጥቂት ቀናት ታይቶ የሚጠፋ ከሆነ ሁልጊዜ አደገኛ ላይሆን ይችላል። ነገር ግን ለውጡ ከጥቂት ቀናት በኋላ ከቆየ ከፍተኛ ህመም ካለው ወይም የአባላዘር በሽታ ስጋት ካለው ወዲያውኑ ወደ ሕክምና ተቋም በመሄድ የሐኪም አማክሮ እና የላቦራቶሪ ምርመራ ማድረግ አስፈላጊ ነው ማለት ነው። እንዲሁም ስለ ዘር ፈሳሽ ጤንነት አሁን የበለጠ ማብራሪያ ስናደርግ ደግሞ አንደኛ የዘር ፈሳሽ መጠን እና የምርት ሁኔታ። በአንድ ጊዜ የሚመጣው የዘር ፈሳሽ መጠን በተፈጥሮ ከ1.5 እስከ 5 ሊትር እንደ ሻይ ማንኪያ ያህል መሆን አለበት። በጣም አነስተኛ መጠን የዘር መተላለፊያ ቧንቧ መዘጋት ሊሆን ይችላል። በጣም አነስተኛ የዘር መፍሰስ መጠን ከሆነ የዘር መተላለፊያ ቧንቧ መዘጋት ችግር ሊሆን ይችላል። የሆርሞን ማነስ ወይም የቴስቶስትሮን ማነስ ሊሆን ይችላል። የፕሮቴስት ወይም የዘር ከረጢት ችግር ሊሆን ይችላል ማለት ነው። ፈሳሽ ጨርሶ አለመውጣት ካለ ደግሞ ፈሳሹ ወደ ውጪ ከመውጣት ይልቅ ወደ ሽንት ከረጢት የመመለስ ችግር፣ በስኳር በሽታ ወይም በነርቭ በፕሮስቴት መድኃኒቶች ምክንያት ሊከሰት ይችላል ማለት ነው። የወሊድ መስጠት አቅም እና የስፐርም እጥረት ማለት ነው። የፈሳሹ መልክ ሻይ ሳይሆን ላይክ
የፈሳሹ መልክ ብቻ ሳይሆን በውስጡ ያሉት የዘር ፈሳሽ ህዋሳት ሁኔታ በምርመራ የሚታወቅ ሲሆን ዋና ዋና ነጥቦች እነዚህ ናቸው። የምርመራ አይነት ጤናማ መጠን ሊከሰት የምርመራ አይነቱ የፈሳሹ ስፐርም ስሙን ላለመጥራት ነው የምታገለው እና የፈሳሹ ብዛት ከ15 ሚሊዮን በላይ ጤናማ መጠን አለው ማለት ነው። ከ15 ሚሊዮን ሊትር በላይ ማለት ነው። ሊከሰት የሚችል ችግር አነስተኛ ስፐርም ከሆነ ማለት ነው። የመንቀሳቀስ አቅም ከ40% በላይ ፈጣን እንቅስቃሴ ካላቸው የደካማ እንቅስቃሴ ችግር ነው ማለት ነው። ስለሆነም 40% በላይ መደበኛ ቅርጽ ካላቸው የቅርጽ መበላሸት ችግር ሊሆን ይችላል ማለት ነው። እና ሶስተኛ የቤት ውስጥ ጥንቃቄና የዘር ፈሳሽ ጤንነት ማሻሻያ መንገዶች የውሃ አወሳሰድ መጨመር፣ በቀን 2-3 ሊትር ውሃ መጠጣት የፈሳሹን ውፍረትና መጠን አስተካክሎ እንዲወጣ ያደርጋል። መጥፎ ልማዶች ማስወገድ እንደ ሲጋራ ማጨስ፣ እንደ አልኮል መብዛት፣ አደንዛዥ እጾችን መጠቀም ጎጂ ነው ማለት ነው። የተመጣጠነ ምግብ አወሳሰድ በዚንክ የበለጸጉ ምግቦች እንደ ጥራጥሬ፣ ሩዝ፣ ስጋ ምናምን መውሰድ ማለት ነው። በቪታሚን ሲ እና ኢ የበለጸጉ ምግቦች፣ አትክልትና ፍራፍሬዎች ማለት ነው። ከፍተኛ ሙቀት ማስወገድ፣ የዘር ፍሬ አካባቢ የሚያሞቁ ጥብቅ ያሉ ውስጥ ልብሶችን አለመልበስ፣ ላፕቶፕ ጭን ላይ አድርጎ አለመቀመጥ እና የሞቀ ውሃ መታጠቢያዎችን ቀዝቀዝ ማድረግ አስፈላጊ ነው ማለት ነው። ስለሆነም የዘር ፈሳሽ ይዘት የወንድ ዘር ፈሳሽ በወጣበት ቅጽበት ወፍራምና እንደ ጄል ያለ ይዘት አለው። ነገር ግን በተፈጥሮ ከ15-30 ደቂቃዎች ባለው ጊዜ ውስጥ ሙሉ በሙሉ ወደ ቀጭን ፈሳሽነት መለወጥ አለበት። ፈሳሹ በ30 ደቂቃ ውስጥ ወደ ቀጭን ካልተለወጠ በዘር ከረጢት ወይም በፕሮቲስት እጢ ከረጢቶች አካባቢ ኤንዛይም እጥረት ወይም ኢንፌክሽን ችግር ሊኖር ይችላል። ይህም የስፐርም ሌሎች በቀላሉ ተንቀሳቅሰው ወደፊት እንዳይሄዱ ሊያደርግ የሚችል ነገር አለ ማለት ነው። ስለሆነም ስነ ልቦናና የሆርሞን ተጽዕኖ ዘር ፈሳሽ እጥረትና መጠን የሰውነት ውስጥ ካሉ የሆርሞን ደረጃዎች እና የአእምሮ ሁኔታዎች ጋር በእጅጉ ይያያዛል። ስለሆነም የአእምሮ ውጥረት እና ወይም ስትረስ ካለ በሰውነት ውስጥ የኮሌስትሮል ሆርሞን እንዲጨምር በማድረግ የቴስቶስትሮን ሆርሞን ምርት ጥራት ይቀንሳል ማለት ነው። የእንቅልፍ መዛባት በቂ እንቅልፍ አለማግኘት የሆርሞን መዛባት ስለሚያስከትል ለፈሳሽ መጠንና ጥራት መቆየት አሉታዊ ተጽዕኖ አለው ማለት ነው። የአካል ብቃት እንቅስቃሴ ማድረግ መካከለኛ መጠን ያለው እንቅስቃሴ ማድረግ የደም ዝውውርን በማሻሻል የቴስቶስትሮን ሆርሞን ያበረታታል ማለት ነው። የሕክምና ምርመራ መቼና እንዴት ይደረጋል የሚለውን የዘር ፈሳሽ ለውጥ ወይም የወሊድ ችግር ሲኖር የሚደረገው ዋና ምርመራ ቅድመ ሁኔታዎች፣ አንደኛ ቅድመ ዝግጅት የምርመራ በፊት ከ2-5 ያህል ምንም አይነት ግብረ ስጋ ግንኙነት ቀን ማለት ነው ግንኙነት አለማድረግ የዘር ማፍሰስ አለማድረግ ማለት ነው። ምርመራው የሚደረገው የፈሳሹን መጠን፣ የከለር ሁኔታ፣ የስፐርም ብዛት፣ የእንቅስቃሴ ፍጥነት እና የሴሎችን ትክክለኛ ቅርጽ በላቦራቶሪ ኬሚስቶች ታይቶ ነው ማለት ነው። አራተኛ ወደ ሕክምና መሄድ የሚያስፈልጋቸው ዋና ዋና ምልክቶች የሚከተሉትን አንዱ እንኳን ካጋጠመው ካይሮሎጂ ወይም የዩሮሎጂ ስፔሻሊስት ማማከር ያስፈልጓታል ማለት ነው። አንደኛ የዘር ፈሳሽ ቀለም ወደ ቀይ ወይም ቀይ ቡናማ ወይም አረንጓዴ ከተቀየረ፣ ሁለተኛ በሚሸኑበት ዘር በሚያፈሱበት ጊዜ የሚያቃጥል ስሜት ወይም ህመም ካለ፣ አራተኛ በዘር ፍሬ አካባቢ እብጠት፣ ጥንካሬ ወይም ህመም ከተሰማው፣ ከብልት ጫፍ ያልተለመደ የቆሻሻ ፈሳሽ የሚወጣ ከሆነ፣ ላለፉት 1 ዓመት እና ከዚያ በላይ ያለ ምንም መከላከያ ግንኙነት አድርገው ልጅ መውለድ ካልተቻለ ቀጥታ ወደ ሕክምና መሄድ አስፈላጊ ነው ማለት ነው።
ክቡራን እንግዲህ እናመሰግናለን። ዛሬ ሃይላይቱን አይተናል። በቀጣይ በስነ ስርዓት ደግሞ ሌላ ትምህርት ይዤ እመጣላችኋለሁ ማለት ነው። የምትፈልጉትን ትምህርት ማወቅ የምትፈልጉትን ታሳውቁኛላችሁ፣ አስተምራችኋለሁ፣ እንማማራለን፣ አብረን እንማማራለን ስለ ጤናችን ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው ቆዩ። ቻው።